መልአክ ማለት በመጽሐፍ ቅዱስ ትርጉሙ መሰለ አለቃ፣ የበላይ እንደማለት ነው። ደብዳቤ ላክ ብሎታል። ጽፈ ደብዳቤ ላክ ብሎታል። ማ ራሱ ክርስቶስ። ኦኬ። ከዛ ምዕራፍ 3 ላይ በሰርዴስም ወዳለ ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ አለው። አየኸው? አሁን ሰርዴስ ቤተክርስቲያን ናት። የቤተክርስቲያን መልአክ ሲል ማለት ነው። የቤተክርስቲያን መልአክ ሲል ማለት ነው። እንደ ቤተክርስቲያን ያው አስተዳደር ማለት ነው። አለቃው ማለት ነው አይደል? ምክንያቱም ስለ አንድ ግለሰብ እንደሚያወራው ስለ አለቃው እንደሚያወራ የምታውቀው በምን መሰለህ? 7ቱ የእግዚአብሔር መናፍስትና 7ቱ ከዋክብት ያሉት እንዲህ ይላል፣ ስራህን አውቃለሁ። አየኸው? ሕያው እንደመሆንም ስም አለ፣ ሞተህማል። ስራህን በአምላኬ ፊት ፍጹሙን አላገኘሁትምና የነቃሁን ሊሞትም ያላቸው የነቀሩትን ነገሮች አጽና። እንግዲህ እንዴት እንደተቀበህና እንዴት እንደሰማ አስብ፣ ጠብቀውም ንስሐም ግባ። አየኸው? እንግዲህ አስብ፣ ባትነቃ እንደ ሌባ እመጣብሃለሁ፣ በማናቸው ሰዓት እንደመጣ ከቶ አታውቅም ይላል። ስለዚህ ጋር መልአክ የተባለው ሚካኤል ገብሬ ማለት አይደለም ማለት ነው። ገባርላው? በጣም አሪፍ። ስለዚህ የሚወቅሰውን ይወቅሰዋል፣ ደግሞ የሚያመሰግነውን ደግሞ ይመጣል። አሁን ቁጥር 9 ላይ ስትመጣ ፊላደልፊያ ደግሞ ወዳለው ቤተክርስቲያን መልአክ ተጻፈ። ኦኬ፣ ፊላደልፊያ። አሁን ይሄ ደግሞ ያለው ከላይ ቅድም አይተኮ ንስሐ ግባ፣ ካልገባ ፈጥኜ እመጣብሃለሁ እያለ የሰርዴስ ያለውን የቤተክርስቲያን መልአክ ወይም አለቃ እየገሰጸው ነው ማለት ነው። የፊላደልፊያውን ግን እንዲህ ይላል። የፊላደልፊያውን የቤተክርስቲያን አለቃ በፊላደልፊያ ወዳለው ወደ ቤተክርስቲያን መልአክ አሁን ገብታ መልአክ ሲባል አይደል? እንዲህ በለህ ጻፍ። ምን አለው? የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ አየው፣ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይልሃል። አየው፣ ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ። የፊላደልፊያውን ደግሞ የቤተክርስቲያን አለቃ አከበረው። አየው፣ ማንም ሊዘጋው አይችልም፣ ኃይልህም ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና ይላል። አየው፣ ኦኬ፣ እያመሰገነው እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ግን ከሚዋሹ የሰይጣን ማህበር ሲባል የሳጥናኤል ማህበር ምናምን ማለት ሳይሆን በመጽሐፍ ቅዱስ ሰይጣን ሲባል ክፉ ትምህርቶች፣ ክህደቶች፣ ውሸቶች ሁሉ። ለምሳሌ ቅዱስ ጴጥሮስ አልክድህም ጌታ ሲለው ጌታ ምን አለው? አንተ ሰይጣን ዞር በል ከፊቴ አለው አይደል? ቅዱስ ጴጥሮስ ሰይጣን ነው እየተባለ ነው አይደለም? በዛ ሰዓት በእርሱ ላይ አድሮ ልክ ጥሩ ነገር እየተናገረ የመሰለ ግን ጌታን አትሙት እያለ ሲመክር የነበረ ግን ማን ነበር? የሰይጣን መንፈስ ነበር። አየው። ስለዚህ ከሰይጣን ማህበር ሲባል እንዲያው ከአጋንንት ማህበር ከምናምን እያለ አይደለም። ግብራቸውን አለመታዛቸውን ሁሉ እያስቀመጠ ነው። ከሚዋሹ ይላል። አየው። ስለዚህ አይሁዶች አያምኑም ማለት ነው። ኖ አይሁድ ሆኖማ ያመኑ አሉ። ኦኬ፣ አይሁዶች በግርዘት የሆኑ በኋላ ደግሞ በጥምቀት እኮ ወደ እነዚህ ቤተክርስቲያን ተጨምረዋል። እነዚህ ቤተክርስቲያን እኮ የተመሰረቱ ናቸው፣ የቆሙ ናቸው በክርስቲያኖች። ገባርን? እነዚህ ግን አይሁዶች ምንድን ናቸው መሰለ? አይሁድ በግርዘት ኋላም ደግሞ በጥምቀት የገቡ ናቸው ወደ ቤተክርስቲያን። አየኸው? አሕዛብ ደግሞ ግርዘት የላቸውም፣ አልተገረዙም። ታውቃለህ? በጣም ጥሩ። እነሱ ደግሞ በጥምቀት ቀጥታ ነው ወደ ቤተክርስቲያን የተጨመሩት። እንዲሁም ቆሮንቶስ ቤተክርስቲያን ላይ ብዙ ክርክር ነበር። ታውቃለህ? ይሄንን ቅዱስ ጳውሎስ ብዙ ጊዜ ይህን ነገር ይናገር ነበረ። እሺ፣ መጥተው ይላል ላከበረው በፊቱ በክርስቶስ ፊት መልካም ስራ ለሰራው ክብር ላዘጋጀለት ኃይሉን ራሱ በቃ ቃሉ ለጠበቀው ስሙንም ሁሉ ላልካደው ለጸናው ምን አለ? እነዛ የሚዋሹትን አመጣና አለ መጥተው በእግሮች ፊት ይሰግዱ ዘንድ ይላል። ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። ኦኬ፣ አሁን እዚህ ጋር መጥተው የሚያሰግዳቸው ለምንድን ነው? እንዲያከብሩት አይደል? ለምንድን ነው አለ? ይኸውልህ እኔም እንደወደድኩ ያውቁ ዘንድ ይላል። አየኸው? ስለዚህ እኛ ቅዱሳንን ስንሰግድላቸው ጌታ ይወዳችኋል፣ ጌታ አክብሯችኋል፣ ጌታ እናንተን በብዙ አክብሯችኋል፣ ብዙ ጸጋ አላችሁ ብለን እንሰግድላችኋል። የምን ስግደት ይባላል? ይሄ የምስጋና ስግደት፣ የአክብሮ ስግደት ይባላል። ለምሳሌ እኔ እናቴን በኢትዮጵያ ሲሄድ ሁሌም እግሯ ስር ወድቄ ስግደት፣ በቃ ሁሉ ስግደት በለው። ግንባሬ እግሯን ይዞ ግንባሬ እየነካ እግሯን እሰማለሁ። ይሄ አምልኮ ነው
አይደለም አይደለም። እኛ ኦርቶዶክሳዊ በመጀመሪያ ማወቅ ያለብን ነገር በኦርቶዶክሳዊ ትምህርት ሞተ የሚባል ሰው የለም። ሕያዋን አይደሉ ቅዱሳን። እኛና ፕሮቴስታንቶች እዚህ ላይ ሰፊ ልዩነት አለን። እኛ የሙታን አምላክ አናመልክም። የአንተ አምላክ ሕያው ነው አይደል? ከእርሱም የተነሳ በእርሱ ያመኑ ሁሉ ያንቀላፉ ሁሉ ምን ይባላሉ? የዘላለም ሕይወት ሕያዋን ናቸው። ስለዚህ እኛ የሙታን አምላክ አናመልክም። ለምሳሌ ፕሮቴስታንቶቹ ሞቷል ይላሉ። ሞቷል ካሉ እነሱ የሙታን አምላክ ነው የሚያመልኩት። ገባ? ለእኛ ቅዱሳን አልሞቱም። እንኳን ቅዱስ አይደሉም። እኔ እንኳን በስጋ አንቀላፋለሁ እንጂ ሞትኩ አይባልም። ይባላል እንዴ? ለምሳሌ ጌታ ሞትን ከገደለው በኋላ ሞቶይ ሞጊያ የታለ ሲኦል ድል መንሳት ይሽታል ብን አልዘመርንም እንዴ? እሺ ሞቶይ ሞጊያ የታለ ያለው ለምንድን ነው? በስጋ እኮ ሞታል አይደለ? በስጋ ሞቷል። ይሄ ግን በስጋ መሞታችን በቃ አለቀ። ሙታን በቃ በነፍስም በቃ ሙታንን አናቅም ሕያዋን አይደለንም ማለት ነው አይደለም። ስለዚህ በደንብ ክሊር አድርገህ ልትረዳ ይገባል። እኔ አንድ ሰው መጥቶ ቅዱሳን ሞቷል አያውቁም ካለኝ የቅዱሳን አምላክ የሙታን አምላክ ነው የእነሱ የሚያውቁት ቅዱሳን። እኔ የማውቀው ቅዱሳን ግን የሕያዋን አምላክ ነው። ገባ? የሕያዋን አምላክ ነው። የሕያዋን አምላክ ስለሆኑ በሰማይ ምን አለ? እነዛ ቅዱሳን ሲጸሉት ያለ አይደለ? ከየት መጣ ጸሎት? እስቲ በሰማይ አሁን ልመና ያደርጋሉ ቅዱሳን አይደል? ስለማን ነው የሚለምኑት? ስለራሳቸው ምን እንዲሆኑ ነው ስለራሳቸው የሚለምኑት? ስለኛ ነው። እሱ ፓርት ላይ ማለት ነው። አንድ ጊዜን ካልወሰድክብህ ያሬድ ወይ ዮሐንስ ራእይ ነው እና ስለኛ ደም እስከ መቼ አትፈርድ የሚለው አሁን እሱን አስተውል። እንግዲህ ማን ነገራቸው? እነሱን የገደሏቸው እነሱን ያረዷቸው ሰዎች በምድር ላይ እንዳሉ ማን ነገራቸው? ያው ከሞቱ በኋላ ነው ሲጸሉ የነበሩት ለክርስቶስ አይደለም? ማለት እነዚህ በምድር እንዳሉ በምድር ያረዷቸውና የገደሏቸው እንዳሉ በምን አወቁ? ማን ነገራቸው? ያው ራሳቸው አይደለም? ጸጋ እግዚአብሔር ከነሱ ክርስቶስ ሁሌም ከእናንተ ጋር ሐዋርያትን አጥምቁ ካለ በኋላ ምንድን ነው ያለው? ከዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ አይደል ያለው? ኦኬ። ሐዋርያቱን በስጋ አሉ? በስጋ የሉም። ጌታ ከነሱ ጋር የሚሆነው በስጋ እስካሉ ብቻ ነው? በመንፈስ ነው። ምክንያቱም ምን ብሏል ጌታ ራሱ? እስከ ዓለም ፍጻሜ አይደል ያለው? እስከ ዓለም ፍጻሜ ከነሱ ጋር አይደለም ጌታ አሁን? እውነት ነው አለ። እስከ ዓለም ፍጻሜ ከነሱ ጋር እስከሆነ ድረስ ከመንፈሱ ከጸጋው የተነሳ ሕያዋን አይደሉም? አዋቂ አይደሉም? ናቸው። ሌላም ልጨምር። ለምሳሌ የሉቃስ ወንጌል ምዕራፍ 15 እንዲህ ይላል። የሉቃስ ወንጌል ምዕራፍ 15 ላይ እሺ እላችኋለሁ ይላል። እላችኋለሁ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል አይደል? ድገማ አንድ ያሬዱ ይቅርታ። ሁለት ክፍል ነው ያለው እዚህ ጋር ቁጥር 7 ላይ ምን ይላል? እላችኋለሁ እንዲሁ ንስሐ ከማያስፈልጋችሁ ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል ይላል አይደል? ኦኬ። ለምሳሌ አሁን እናንተ እንደዚህ እያወራን በዚህ ሰዓት ንስሐ ሚሊየን ሰው አይገባም? ይገባል። ኦኬ። በሰማይ ታዲያ በምን ያውቃሉ? ምድር ላይ ንስሐ ሲገባ ያው በእግዚአብሔር ጸጋ እግዚአብሔር አየው። ለዛም ምን ያደርጋሉ? ደስታ ያደርጋሉ ይላል። ደስታ ያደርጋሉ። ለምን ደስታ የሚያደርጉት? ለምን ደስታ የሚያደርጉ ይመስላል? ያው ከእግዚአብሔር ስሩ ነው። ያው እግዚአብሔር ሁሌም እስከ ዘላለም አብሬያችሁ እሆናለሁ ስላለ። ሙታን ቢሆኑ ደስታ ያደርጋሉ? አያደርጉም። ደስታ ለማድረግ ምን መሆን ያስፈልጋል? ከእግዚአብሔር መሆን ያስፈልጋል። ሕያው መሆን ያስፈልጋል። ማወቅ ያስፈልጋል። መቼ? ምክንያቱም ምድር ላይ የሚደረገውን ነገር ማወቅ አለባቸው። ምድር ላይ የሚያውቁት እግዚአብሔር ምድር ላይ ያለውን ጠቅላላ ሲያውቅ በሁሉ የሞላ ነው። የትም መሄድ ሳያስፈልገው እርሱ በባህሪው በሁሉ የሞላ ነው። ሁሉን አዋቂ ነው። የባህሪው ነው አይደለ? እነዚህ ቅዱሳን ግን ያውቃሉ ስንል ከእግዚአብሔር እኩል ናቸው እንዲሁ በሁሉ ቦታ ተገኝተው እያለ ነው አይደለም። በጸጋ እግዚአብሔር ምን ይደረግላቸዋል? ያው ጸጋ ይሰጣቸዋል፣ ይገልጥላቸዋል። ለምሳሌ አንድ ደግሞ ልጨምርልህ። ሐዋርያት ሥራ ጥቅስ እያስክ ግን ሐዋርያት ሥራ 16 ላይ በጣም የሚገርም ነገር አለ። የሐዋርያት ሥራ ምዕራፍ 16 ላይ እንዲህ ይላል። ያው ቁጥር 7 ከቁጥር 8 ጀምሮ አንብብልህ። በምስያም አጠገብ አልፈው ወደ ጢሮአዳ ወረዱ ይልና ራእይም
ለጳውሎስ በሌሊት ታዩ ይላል። ይኸው ጥሪያው ምን መሰለ የሚለው አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር ይላል። ሲለምነው ነበር። የለም እኮ አጠገቡ እኮ ጳውሎስ የለም፣ በራእይ ነው። አየህ፣ አሁን ጳውሎስ በስጋ ይሄን ነገር ለማዳመጥ በስጋ መሆን ያስፈልገዋል? አያስፈልጉም። በስጋ ቢሆንማ ኖሮ ሰውየው እያየው ማንን ማናገር ነበረበት? ጳውሎስን አይደል? ጳውሎስ ግን ያለበት ሀገር ሌላ፣ ሰውየው ቆሞ የሚለምነው ሌላ ሀገር። ማን ነው የሚለምነው ደግሞ? ጳውሎስን። ምን እያለ? እርዳን እያለ እና አሁን የገድል ላይ ቢጻፍ አቤት ጴንጤዎቹ አይደል ያብዱ ነበር አይደል? ገድለ ተክለ ሃይማኖት ላይ አንድ መነኩሴ ተክለ ሃይማኖት እርዳኝ እያለ ቆሞ ሲለምነኝ አይ ነበር ቢሉ ተክለ ሃይማኖት በቃ እቺ አሪፍ ቢዝነስ መሸቂያ ነበረች የምትሆነው። የቤት ኪራይ ተሸፍን ነበረች ርዕስ። መጽሐፍ ቅዱስ ሆነና ምን ታደርገዋለህ? ስለዚህ አሁን ጳውሎስ በስጋ እዛ ሰው ጋር አጠገቡ ጋር መገኘት ሳያስፈልገው እግዚአብሔር መንፈስ ቅዱስ ገለጠለት። ስለዚህ አየህ ጳውሎስ በስጋ መሆኑ አይደለም ማለት ነው። መስፈርቱ አንድን ነገር ለማዳመጥ በስጋ መሆን አይደለም መስፈርቱ ማለት ነው። ግልጽ ነው። እሺ ለምሳሌ ደግሞ አንድ ነገር ላሳይ። ጥቅሶችን እያስክ ነው አይደል? ሪኮርድ እያደረኩት ነው። አሁን የምታስተምረኝ ነው እንደ አንተ ሪከርድ ታደርጋለህ ደግሞ። እሺ ዮሐንስ ራእይ ደግሞ ያዝ። ዮሐንስ ራእይ ዮሐንስ ራእይ ላይ ሜላ መሰለ። ዮሐንስ ራእይ ምዕራፍ ስንት መጣ መሰለ? ዮሐንስ ራእይ ምዕራፍ አሁን የዮሐንስማ በጣም የሚገርም ነው። ዮሐንስን ስታነበው ደግሞ እንዴት ሆኖ ትላለህ? ግን በቃ ጸጋ እግዚአብሔር የሚለውን ይመልስላል። ገባ? እሺ ዮሐንስ ራእይ ምዕራፍ 5 ቁጥር 13 ዮሐንስ ራእይ ምዕራፍ 5 ቁጥር 13 እንግዲህ ዮሐንስ የሰማውን ስማ። ዮሐንስ ራእይ ምዕራፍ 5 ቁጥር 13 ምን ይላል? ዮሐንስ ራእይ ምዕራፍ 5 ቁጥር 13 እንዲህ ይላል፣ በሰማይና በምድርም ይላል። በሰማይና በምድርም ቁጥር አሁን በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያሉ ሁሉ በረከትና ክብር፣ ምስጋና፣ ኃይልም ከዘላለም እስከ ዘላለም በዙፋን ላይ ለተቀመጠው ለበጉም ይሁን ሲሉ ሰማ ይላል። ዮሐንስ የፍጥረቱን ሁሉ ድምፅ ነው የሰማው ማለት ነው። አምላክ ስለሆነ ነው? መለኮት ስለሆነ ነው? አይደለም። በየቦታው ተገኝቶ ነው? አይደለም። አንድ ቦታ እኮ ነው ያለው። ግን በምድርም ያሉ ውስጥ ከምድርም በታች የሚኖሩትን በባህር ውስጥም የሚዋኙትን ደግሞ በሰማይ ደግሞ የሚበሩትን ጠቅላላ ፍጥረት ሁሉ በየነገዱ በየተፈጥሮ ምን እያለመሰግን ነበር? በረከትና ክብር ምስጋናና ኃይል ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማው። አሁን ዮሐንስ ውሸት ራእይ ነው። ግን አስበው አሁን በሁሉ በምድርም በሰማይም ያለው ሁሉ መስማት የሚችለው በባህሪው ማን ነው? እግዚአብሔር ነው። ዮሐንስ እግዚአብሔር ሆኖ ነው ሁሉ የሰማው? በጸጋ ነው። መንፈስ ቅዱስ ከነሱ ጋር ነው። አየህ ዮሐንስ በሰማይም በምድርም ያለውን ሲሰማ በስጋ መሆን መስፈርት ቢሆን ኖሮ እንነበረበትም በስጋ ቢሆን ኖሮ እያንዳንዱ የተፈጠረው ቦታ ጋር ሁሉ መገኘነት። ምክንያቱም ስጋ ምን የሚጨበጥ ነው፣ በታ የሚገደም ነው። አየህ ስለዚህ ገር ለማወቅ ቅዱሳን በስጋ መሆን አያጠበቅባቸውም ማለት ነው። ጸጋ እግዚአብሔር ለዚህ ነው አየህ የእኛ አምላክ የሕያዋን አምላክ ነው ብሎ ለዛ ነው ነው። ስለዚህ አይለይም። ከዛም የተነሳ ምን ያደርጋሉ? አሁን ላመጣልክ ነው ማለት ነው። በሰማይና በምድር ያለችው ቤተክርስቲያን በክርስቶስ ተጋጥማለች። ኦኬ በሰማይና በምድር ያለችው ቤተክርስቲያን በክርስቶስ ኦኬ ሚላ ቆላሴስ ላይ እንዲህ ይላል እሺ
ኤፌሶን 2:11 ሰማይና ምድር ተጋጠሙ በክርስቶስ አንድ ሆኑ እና ለምሳሌ ወደ ቅድሙ ልመለስና ሉቃስ ወንጌል ምዕራፍ 15 ላይ አሁን አስተውል። ንስሐ በሚገባ ሰው በሰማይ ደስታ የሚሆነው ለምንድን ነው? ንስሐ በሚገባ ሰው በሰማይ ደስታ የሚሆነው ለምንድን ነው? ያው ማኑ ጸጋ ያላቸው ቅዱሳኖች ያው ጸጋም ስላላቸው ደስታን ያገኛሉ። በክርስቶስ አካል ላይ ስላለን ሁላችንም አየህ፣ በክርስቶስ አካል ላይ የሰዎችን መዳን የማይፈልገው ማን ነው? ሰይጣን። ከእግዚአብሔር ያልሆነ በቃ ከእግዚአብሔር የሆኑ ሁሉ በክርስቶስ አካል ያሉ ሁሉ ለምሳሌ ምን ይላል መሰለህ እዚህ ቆሮንቶስ ላይ አንደኛ ቆሮንቶስ ምዕራፍ 12 ላይ እንዲህ ይላል። ያው አንደኛ ቆሮንቶስ ምዕራፍ 12 እንዲህ ይላል፣ አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸው በአካል አድርጓል። ኦኬ፣ ሁሉም አንድ ብልት ቢሆንስ አካል ወዴት በሆነ። ዳሩ ግን አሁን ብልቶች ብዙዎች ናቸውና አካል ግን አንድ ነው አለ። ዓይን እጅን አታስፈልገኝም ልትለው አትችልም፣ ወይም ራስ ደግሞ እግሮችን አታስፈልጉ ሊላቸው አይችልም። ነገር ግን አለ ደካሞች የሚመስሉ የአካል ብልቶች ይልቁንም የሚያስፈልጉ ናቸው። ከአካልም ብልቶች ያልከበሩ ሆነው የሚመስሉን በሚበዛ ክብር እናለብሳቸዋለን፣ በምናፍርባቸው ብልቶቻችን ክብር ይጨመርላቸዋልና። ክብር ያላቸው ብልቶቻችን ግን ይህ አያስፈልጋቸው። ነገር ግን አሁን ያው ብልቶች እርስ በእርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን ምናል አገጣጠሙ ይላል። ብልቶች ማለት እዚህ ጋር ቅዱሳን ነው፣ ክርስቶስ ላይ ያሉት ማለት ነው። ለምሳሌ አንተ አንድ ሰውን አደለ? አንተ ላይ ምን አለ? እጅ እግር አለ አይደል? እነዚህ እጅ እግር፣ አይኖች፣ ጆሮ ምንድን ነው የሚባለው? የሰውነት ብልቶች አይደል የሚባሉት? ክፍሎች ማለት ናቸው። በጣም ጥሩ። ያ ደግሞ ይኸውልህ ማን ነው ይላል? ያው ያ አካላችን ነው። ማን ነው ይላል? ያው ኢየሱስ ክርስቶስ ላይ። እነዚህ ብልቶች ሁሉ ምን ላይ ተጋጥመዋል? ክርስቶስ ላይ። አስተውል። ክርስቶስ ተጋጥመዋል። ምኖች? እነዚህ ሁሉ ብልቶች። ስለዚህ በብልቶች መካከል ምን የለም አለ? ሁሉም ተመሳሳይ ትክክል ይተሳሰባሉ እንጂ ምን የለም አለ? መለያየት አለ። አየህ? ስለዚህ አሁን እኔ እናንተ በጥምቀት የክርስቶስ አካሎች የክርስቶስ አካል ላይ ተገጥመን አይደለም? ብልቶች ሆነናል። ቅዱስ ጳውሎስም ሩጫቸው የጨረሱትም ቅዱሳን ክርስቶስ አካል ላይ ናቸው አሉት አይደሉም? ክርስቶስ አካል ላይ ናቸው። በጣም ጎበዝ። እኛ ደግሞ በሩጫ ላይ ያለ ነው፣ በክርስቶስ ሆነን በሩጫ ላይ ያለ ነው። ክርስቶስ አካል ላይ ያለ ነው አይደለንም? ክርስቶስ ላይ። በጣም ጥሩ። በእኛና በእነሱ መካከል መለያየት አለ? መለያየት የለም። ለምን መሰል የሌለው እንዲህ ይላል፣ አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልትን ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። በጣም ጎበዝ። ይኸው እናንተም የክርስቶስ አካል ናችሁ። እያንዳንዳችሁ ምንድን ናችሁ አለ? ብልቶች ናቸው። ስለዚህ የክርስቶስ እነ ጳውሎስ፣ ድንግል ማርያም፣ ቅዱሳን በአጸደ ነፍስ ያሉት የክርስቶስ ብልቶች ናቸው አይደሉም? ናቸው። ኦኬ። እኛ ስን አይደለንም? እኛም ነን። በእነሱና በእኛ መካከል ልዩነት አለ? የለም። መለያየት አለ? የለም። ያለው ምንድን ይላል? እርስ በርስ ምንድን ይላል? መተሳሰብ። አለስ አምላክ የሙታን አምላክ ከሆነ ግንኙነት የለም አይደል? አንተ የምታመልከው አምላክ ለምሳሌ እኔ የጴንጤ አምላክ የሙታን አምላክ ነው ባይ ነኝ። ምክንያቱም ግንኙነት የለንም ብሎ ያምናሉ። ታውቃለህ አይደል? ጭራሽ እንደውም የሆነ ሰው ቴክኖሎጂ የሚያስፈልጋቸው ሰምቼ በጣም የሳኩት። በምን ቴክኖሎጂ እንገናኛለን ሲል በጣም የሳኩት። በጣም ያሳፍራል። እኛና ቅዱሳን ለምሳሌ እኛ ቲክቶክ ላይ ተገናኘን። እኛና ቅዱሳን እንዴት በምን ቴክኖሎጂ እንደዚህ ይባላል? መንፈሳዊ ዓለም በቴክኖሎጂ ሊመዘን ነው? ከእግዚአብሔር ጋር የመንፈስ ቅዱስ ስራ መንፈሳዊ ዓለም በቴክኖሎጂ ተመዝኖ እኛና ቅዱሳን በምን ቴክኖሎጂ እንገናኛለን? አሁን በጣም በቃ አየህ፣ የሙታን አምላክ ስታመልክ ይሄ ነው ችግሩ። እኛ የሙታን አምላክ አናመልክም። እኛ የሙታን አምላክ ስለማናመልክ በሰማይና በምድር ያሉት ህያዋን ስለሆኑ የተጋጠሙበት ያ ግንዱ ክርስቶስ፣ ቅርንጫፎቹ እኛ፣ የህይወት ግንድ ይባላል ክርስቶስ።
ዋናው ግንዱ ክርስቶስ ነው፣ እኛ ደግሞ ብልቶች ነን። በጣም ስለዚህ ግንዱ ሕያው ነው አይደል? ከግንዱ ላይ ያሉት ደግሞ ምን ናቸው? ከግንዱ የተነሳ ምንድን ናቸው? ቅርንጫፎቹ ሕያዋን ናቸው። አየው። ስለዚህ አሁን የእኛና የነሱ አምላክ ተለያይቷል ማለት ነው። ግልጽ ነው። የእኛ አምላክ የሕያዋን አምላክ ነው። አየው። ምክንያቱም እኛ ምናምናለን በሰማይም ሩጫቸውን የጨረሱት በምድር ደግሞ ሩጫቸውን ገና ያልጨረሱት በክርስቶስ አካል ላይ ተጋጥመዋል። ስለዚህ አንዱ ብልት ቢታመም ሁሉ ብልት አብረው ይሰቃያሉ። አንዱ ብልት ቢከብር ደግሞ ሁሉ ብልት አብረው ይከብራሉ። እሱን ከሀሳብ አምጣና እዚህ አምጣ። የሉቃስ ወንጌል ምዕራፍ 15 ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ሆናል። አሁን ተመለሰልን መልሷል። እኛ ንስሐ ስንገባ ሁሉም ደስተኛ ይሆናሉ፣ ጻድቃኖች ማለት ነው። ምን ላይ ስለሆንን? ክርስቶስ ላይ አንድ ላይ ስለሆንን ሁሉም ብልቶች ያው አየህ፣ ብልት ሲከብር ብልቶቹ አብሮ ምን ያደርጋሉ? ደስ ይሰኛሉ። እሺ፣ እኛ ደግሞ በኃጢአት በድክመት ብንመላለስስ በሰማይ ምን ይሆናል ማለት ነው? ሐዘን ይሆናል። ሐዘን ካለ ደግሞ ምን ያደርጋሉ? ይጸልዩልናል። ምክንያቱም በብልቶች መካከል ምን የለም? መለያየት የለም። ይልቁንም ምንድን ያለው ይላል? ቅድም አላነበብከውም? መተሳሰብ አይደለም የሚለው? መተሳሰብ በምን ደግሞ የምንተሳሰበው ታዲያ? ስለዚህ አየው፣ እኛ የሕያዋን አምላክ እናመልካለን። እኔ ጴንጤዎቹ ደግሞ የሙታን አምላክ ያመልካሉ ማለት ነው። ይቅርታ በማለት ምክንያቱም ራሳቸው እየመሰከሩልን ስለሆነ ምን ብለው የሞቱት ሰዎች ጋር ግንኙነት የለንም ከሞቱ ሞቱ ነው ስላሉ አይደል? ቴክኖሎጂ ይፈልጋሉ ገና እነሱ ወይ ቢል ጌትስን ወይ ኤለን መስክን እንግዲህ የሆነ ነገር እንጠይቅላችኋለን ቴክኖሎጂ የሚፈልጉ ከሆነ። እኛ ግን ከቅዱሳን ጋር ከክርስቶስ አካል ጋር ያለውን ያን መንፈሳዊውን ህይወት ያን መንፈሳዊውን ዓለም በቴክኖሎጂ ገድበን ቴክኖሎጂ ያስፈልጋል ቴክኖሎጂ ምጣምን አይደለንም። ያሬዶ በጣም ነው የማመሰግነው። ጥያቄ ተመልሶልኛል። እግዚአብሔር ያክብር። አሜን አሜን አሜን። እሺ እሺ ወንድም አለ። እሺ ቴክኖሎጂ ያስፈልጋል የምትሉ ካላችሁ ግቡና እስኪ ንገሩኝ። ቴክኖሎጂውን ከሰማይ ካሉት ሩጫቸውን ከጨረሱት ጋር በምን ቴክኖሎጂ ነው የምንገናኘው ብሏችኋል አንድ የእናንተው ሰባኪና። እስቲ ከምድር ያሉት ክርስቲያኖች ከሰማይ ሩጫቸውን ከጨረሱት ቅዱሳን ጋር ያለ ቴክኖሎጂ መገናኘት አንችልም፣ ቴክኖሎጂ መስፈርት ነው ያላችሁበትን። ያለበዚያ ምን ሊሆን ነው መሰላችሁ? የሙታን አምላክ የምታመልኩት አምላክ የሙታን አምላክ ነው። በቃ ስትሞቱ ትሞታላችሁ ማለት ነው። አለቀ። ሕያውነት የለም ማለት ነው። እኛ ደግሞ እንደዛ እናምንም። መጽሐፍ ቅዱሱ የነገረን በእኔ የሚያምን ቢኖር ሕያው ነው ያለው ጌታ። እሺ በቃ የጨረስኩኝ ነው። ማርያም ማን ነው የሚለው? ማርያም ነው የሚለው። አዎ አይ አንድ ልጅ አለ የሚገባው መሰለኝ። በነገራችን ላይ ገስት እያሰንትን እያደረገኝ ነው ማስገባቱ እንኳን እያስቸገረኝ ስለሆነ ከቻላችሁ ኮፒ ሊንክ። ሰላም ሰላም፣ እንዴት ናችሁ? እሺ እግዚአብሔር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። ሰላም ነው። ጫጫታ ውስጥ ነው። ኧረ መንገድ ዳር ስለሆንኩ። እሺ ጸጥ ማለት የምችል ቦታ ብትገባ ብትሆን። ስራ ቦታ ነው ያለሁት፣ እንደዛ ነው። እሺ አሁን መጨረሻ የተናገርኩትን ነገር ባለፈው ያው ስምን ያልጠራም ቴክኖሎጂ በምን ቴክኖሎጂ ነው የምንገናኘው ከቅዱሳን ጋር የሚል ነገር ሰምተሃል ማለት ይሄ እኔ አልሰማሁም። እሺ በሰማይ ካሉ የሰማይ ቅዱሳን ያውቃሉ በምድር ያለው ቅዱሳን ማለት ምን አይነቶች ናቸው? የክርስቶስ ምስክሮች፣ የክርስቶስ አገልጋዮች ምስክሮች በምድር ላይ የሚሆነው ነገር ያውቃሉ ወይስ አያውቁም? አያውቁም። ከእግዚአብሔር ውጭ ለምንድን ነው የማያውቁት? ምን ስለሆኑ? የሚያመልኩት አለ። እነሱ እኮ ሁል ጊዜ እግዚአብሔርን ትልቅ ነህ እያሉ ያከብራሉ እንጂ እኔ እኮ የጠየቅኩ ማለት ያከብራሉ አላልኩም ወንድሜ። በምድር ላይ ለምንድን ነው የማያውቁት ነው ያልኩት። ይህን ያህል እውቀት አልተሰጣቸውማ። የዚህኛው እውቀት አልተሰጣቸውማ። ምን ስለሞቱ ነው? ስለሞቱ ነው? ስለሞቱ ሳይሆን መንፈሳቸው እኮ ያው ነው። ቢሞቱ መንፈሳቸው ያው ነው። ግን ይህንን የምድሩን ነገር የማወቅ እውቀት ችሎታ ለነሱ አልተሰጣቸውም። እሺ ላሳይ። ጥሩ ሉቃስ ወንጌል ላይ ምዕራፍ 15 ላይ በአንድ ኃጢአተኛ መመለስ በሰማይ ደስታ ይላል አይደል? በአንድ ኃጢአተኛ መመለስ በሰማይ ታላቅ ደስታ ይሆናል ይላል።
እሺ ማነው ደስታ የሚያደርገው በሰማይ? ቅዱሳት መላእክት ናቸው። በምን አውቀው? ሰው በእግዚአብሔር በክርስቶስ ኢየሱስም አምኖ ስለዳነ። በምን አውቀው ነው ያልኩ? በምድር የተሰራውን በምን አውቀው? በምን አውቀው? በምድር ነው ንስሐ የሚገባው አይደለ? በምድር የተሰራው በምድር ስገባ አይታል አይደለ? መንፈስ የሚባል ነገር አለ። ንስሐ ስገባ ስጋ አይደለም የሚድነው፣ የሚድነው መንፈስ ነው አይደለም? በምድር ላይ ሰዎች ንስሐ ሲገቡ በሰማይ በምን ታውቀው ደስታ የሚሆነው? በመንፈስ ያለውን አያውቁም ብለኸኛል። በመንፈስ ቅድም እኮ አያውቁም አልከኝ፣ አልተሰጣቸውም አልከኝ። እስኪ ተሰጣቸው የምልበትን ቦታ በሰማይ ደስታ እንደሚሆን ነገረን። በምን ምክንያት? ሰው በእግዚአብሔር አምኖ ስለዳነ ብቻ ነው ደስታ የሚሆነው የሚያገኘው። በምን አውቀው? በምን አወቁ? በምድር ላይ ይሄን መደረጉ ያውቃሉ። ሰው ከመንፈስ ጋር አንተና ሌላ ሰው ሲገናኝ በመንፈስና መንፈስ አንድ ሲሆን አይታወቅም? በምድር ላይ ቅድም ምንም አያውቁም ብለህ ነበረ። ይኸውልህ በመንፈስ ያውቁታል። በቃ ማለት እግዚአብሔርን ሰው ሲያምን ሰው ከጨለማ ወደ የማወቅ ስልጣን የላቸውም አልሰጣቸውም ብለህ ነበር። ይኸውልህ ይሄንን የማወቅ ስልጣን አልተሰጣቸውም፣ ግን ምን ብሏል? ሰምቷል። ሰምቶ ነው ደስ የሚለው። በምን አውቀው ሰሙ? ሰምቶ ነው። ሰውየው ምንድን ነው የሚለው? ዓለምን ሰይጣንን ክጅ። በምን አውቀው ሰሙ? በምን አውቀው ሰሙ? በመንፈስ እንዴ ቅድም እኮ ማንም አልሰጣቸውም አልከኝ። አልተሰጣቸውም። በዚህ ምድር ላይ የሚሆነውን ነገር የማወቅ ስልጣን አልተሰጣቸውም፣ ግን በእግዚአብሔር ዘንድ ባለ ሀለወት ውስጥ ምን ያደርጋሉ? ሰንስ ያደርጋሉ፣ ያለው ነገር ይረዳሉ እንጂ በዚህ ምድር ላይ ለሚሆነው ነገር ቤት ማንኛውም መልአክ ተጠያቂ ደግሞ የሆነ ነገር አቅራቢ ማለት ነው። ይኸውልህ የምታወራው ነገር ታውቀዋለህ። በደንብ ያውቃሉ ትላለህ። ራስህ ተጣጣባህ የምናገረው አንዴ ስማ። አያውቁም። እሺ በምን አወቁ? እዚህ ጋር በምን አወቁ? እዚህ ጋር በምን አወቁ? መጀመሪያ መጽሐፉን በደንብ አንብቦ ከላይ ጀምረህ። ይሄ ሁሉ ሰዓት ሳይገባ ነው የመለስክልኝ ወንድሜ። ለምን ከላይ መጀመር? ከላይ ጀምረህ አንብቦ፣ ከላይ ጀምረህ አንብቦ። መልእክቱ ምንድን ነው የሚለው? ከማያስፈልጋችሁ ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። ይኸው በምን አወቁ? በምድር በሰማይ እኮ ነው ደስታ የሚሆነው። ምክንያቱም ምንድን ነው? ስማ አሁን መላእክት ይደሰታሉ አይልም እኮ። በሰማይ ታላቅ ደስታ ይሆናል እኮ ነው የሚለው። ምክንያት በሰማይ ደስታ የሚያደርገው ማን ነው? ይኸውልህ በሰማይ ደስታ ይሆናል አለ እንጂ መላእክት ይደሰታሉ አይደለም ያለው። ይኸው እዚህ ጋር መላእክት ይላል። ይኸውልህ በእግዚአብሔር መላእክት ደስታ ይሆናል ነው የሚለው። በእግዚአብሔር ይኸው አስባ፣ በእግዚአብሔር መላእክት ፊት ይላል። በእግዚአብሔር መላእክት ፊት ታላቅ ደስታ ይሆናል። ማነው ደስታ የሚያደርገው? በእግዚአብሔር መላእክት ፊት እኮ ማነው ደስታ የሚያደርገው? ሰማይ ነው ደስታ የሚያደርገው። በሰማይ እኮ ነው የሚደሰተው። በሰማይ ማን ነው የሚኖረው? እግዚአብሔር ነው ያለው። ላከኝ እግዚአብሔር ነው ያለው። በሰማይ ማን ነው የሚኖረው? እግዚአብሔር። ቅዱሳት መላእክት፣ ልጁ ኢየሱስ ክርስቶስ። ልጁ ኢየሱስ ክርስቶስ። ሌላ የለም፣ ማንም የለም ሌላ። ኧረ ተው። እነ ጳውሎስ የት ነው ያሉት? ሰማይ አለ ብሎ የሚገልጽልህ መጽሐፍ አለ? እኔ እንጃ፣ ንገረኝ። የጴንጤውን ትምህርት ንገረኝ ነው አይደለም? እኔ ስለ ጴንጤ አይደለም እየተከራከርኩ ስለ ኦርቶዶክስ አይደለም እያወራሁ። ድንግል ማርያም፣ እነ ጴጥሮስ፣ እነ ዮሐንስ እነሱ እስከ ምጽአቱ ድረስ ያሉበት እንግዲህ መጽሐፍ ቅዱስ እንደሆነ ብሎ አያረጋግጥልንም። በምጽአቱ ከጌታ ጋር አይደሉ? ከጌታ ጋር አይደሉ? ከጌታ ጋር ናቸው ብሎ የሚል መጽሐፍ አለ። ታሳየኛለህ? ዮሐንስ ነው ያላነበብክም? እኔ አላነበብኩም። እስኪ ያውጣና 12 የበጉ ሐዋርያቶች በ12ቱ ስማቸው የተጻፈው በሰማይ የማን ስም ነው? 12ቱ የበጉ ሐዋርያት ነው የሚለው። አይተሃል አይደለ? ማርያም እዛ ውስጥ የለችም። እሺ ዮሐንስ የት ነው ያለው? ዮሐንስ የት ነው ያለው? ከበጉ ሐዋርያት አንዱ ነው። በዙፋን ላይ እኮ ነው ያለው። የት ነው ያሉት? 12ቱ የበጉ ሐዋርያት የት ነው ያሉት? በአብ ቀኝ ነው ያሉት። ቅድም እኮ የት እንዳለ አይተውልኝ ነበር። አይ ልጠይቅ ስለፈለኩ ነው። ማን እንጂ ስለጠፋብኝ አይደለም። ምን አልከኝ? ልጠይቅ ስለፈለኩኝ ነው። ልጠይቅ አይ ለምን አሁን አንተ አስተምሮን በደንብ አንድ አቅ ስለፈለኩ ነው እንጂ ጠፍቶብኝ አይደለም። የምታወራው ነገሮች በደንብ አንደርስታንድ ለማድረግ ነው። እኔ የማወራውን ነገር እንደማውቅ ለማወቅ ፈልገህ ነው? በደንብ ለመረዳት ስለፈለኩኝ ነው። እሺ ቅዱሳኑ የበጉ ሐዋርያት በሰማይ ነው ያሉት? በሰማይ አሉ ይላል እንግዲህ መጽሐፉ ይላል። እኔ በጣም ጥሩ። ደስታ ያደርጋሉ በአንድ ኃጢአተኛ መመለስ? አዋ ይደሰታሉ። በምን አውቀው ደስታ ያደርጋሉ?
ሰብኮ ነው የሄዱት። ወንጌልን ሰብኮ ነው የሄዱት። እኔ እሱን አልጠየኩም። ዛሬ ላይ ኃጢአተኛ ንስሐ ሲገባ በሰማይ ደስታ የሚሆነው በምን አውቀው? በማን ነው ንስሐ የሚገቡት? ኃጢአተኞች በማን ነው ንስሐ የሚገቡት? በክርስቶስ በክርስቶስ አይደለም። አሁን ናቲን እንደፈለግ ተጫወትክበት፣ አወራ፣ ሰደብክ፣ የወደድከውን ተናገር። አሁን ግን ይኸውልህ በቃ ይውጣ። እሺ አትችልም። ስለማትችል እኮ ነው። ስለማትችል እውነት ነው። አልችልም እኔ። አይታል አንተ አሁን ማርያምን በገነት እሺ አልችልም እኔ። አስወጣው። ለምን የምታደርገዋል? ማስወጣት ትችላለህ እኮ። እኔ አልችልም። እኔ አልችላችሁም። እኔ ምን እችላችኋለሁ እናንተ? እኔ ምንም አልችላችሁም። ወይ ጉድ! እሺ አንተን ቼክ ለማድረግ ነው ፈልጌ ነው እንጂ ያውቄ ነው እያልከኝ አትችለኝም። እሺ እኔ አልችልም። እውነት ነው። እሺ ወይ ጉድ! ዛሬ ናትዬ ጥያቄ ኖሮክ ነው የመጣኸው? እኔ በቃ ልጨርስ ነው፣ ለውጣ ነው። አይ አስገብቶኝ ነው። ጥያቄ እንኳን ጨርሼ ወርጄ ነበር። አሁን የገባውን ወንድማችን እንዴት አየኸው? ታደርገዋለህ ማለት ይሻላል እንደዛ። እሺ መልካም። ቀሲስ እንግዲህ አባታችን እሳቸው ከማጠቃለላቸው በፊት የቤቱ ባለቤት መልእክት ካለ እኔ ለወጣ ስለሆነ ሌሊት ነው እኔ ጋራ በጣም እና ልተኛ ነው። እዚህ ያላችሁ 400 ምናምን ክርስቲያኖች ወንድማችንን ፎሎ አድርጉት። ኦርቶዶክሳዊ ወንድማችን ነው፣ የማውቀው ወንድሜ ነው። ቀጥሎ ደግሞ ከዛሬው ውይይት ትልቁ ነገር እንድትማሩ የምፈልገው ዝም ብሎ ጭፍን ጥላቻ ፕሮቴስታንቱ ዓለም ውስጥ እንዳለ መጽሐፍ ቅዱስ እንኳን ምን እንደሚል እንደማያውቁ። አሁን ታምረ ማርያም ገድል ብጠቅስ ኖሮ የአገር ነገር ያወሩ ነበረ። መጽሐፍ ቅዱስ ከተማሩ ቆይተዋል ጴንጤዎች። ምክንያቱም በየቤታቸው የሚማሩት ገድልና ድርሳን ስለሆነ እኛ ጋር ሲመጡ መጽሐፍ ቅዱስ ሲጠየቁ ይኸው እንደምታዩት ነው። መጨነቅ፣ አትችለኝም፣ ፈራህኝ ማለት። ከዛም ደግሞ አለፍ ሲል ደግሞ አይ እኔ እኮ አውቄ ነው ያንተን እውቀት ልፈትን ፈልጌ ነው ማለት እንጂ እኔ እኮ አውቀዋለሁ ዝም ብዬ ነው ቅድም የሸወርኩ ማለት። ስለዚህ ክርስትናችሁን ኦርቶዶክሳዊ ትምህርታችሁን በደንብ ጠንቃችሁ ተማሩ። በደንብ ጠንቃችሁ ከተማራችሁ በኦርቶዶክሳውያን ፊት በነገረ ድህነት፣ በነገረ ቅዱስ ቁርባን፣ በነገረ ጥምቀት፣ በነገረ ስላሴ፣ በቅዱሳን ሕያውነት ፊታችን የሚቆም የለም። አንድ ሁለተኛ የእኛ አምላክና የነሱ አምላክ ልዩነት እንዳለው እየሰማችሁ ነው። የእኛ አምላክ በእርሱ አምነው የሞቱት ሕያዋን ናቸው። አንቀላፉ እንጂ ሕያዋን ናቸው። ሕያው ስለሆነ በክርስቶስ አካል ላይ ስላሉ ግንዱ ሕይወት ክርስቶስ ሕያው ስለሆነ ከግንዱ የተነሳ ሕያዋን ናቸው። እኛም ሩጫችንን እየሮጠን ያለ ነው። ሩጫችሁን የጨረሱን ሁሉ ግንዱ ላይ አለን። ግንዱ ላይ ስላለን በእኛ ማር ምን የለም፣ መለያየት የለም፣ ዲስኮኔክት የለም። ቴክኖሎጂ አንፈልግም እኛ። እንዲያው እኛና ቅዱሳን በቴክኖሎጂ የትኛው ቴክኖሎጂ ብለን እንዲያው ስንፍና አናውራም። መንፈሳዊው ዓለም ከቴክኖሎጂ በላይ ነው። መንፈሳዊ ዓለም ግድግዳ፣ ቪዛ፣ አውሮፕላን፣ ባስ አይገድበውም። የሙታን አምላክ ስታመልኩ ግን ትገደባላችሁ። በቃ የሙታን አምላክ አምላካችሁ ከሆነ ትገደባላችሁ። ቴክኖሎጂ የታለ ትላላችሁ። ኧረ አንገናኝም የታውቀው ትላላችሁ። እኛ ደግሞ የሕያውን አምላክ እሱም እግዚአብሔር ይባላል የሞተልን ኢየሱስ ክርስቶስ አልፋና ኦሜጋ እኔ ሕይወት ነኝ አለ። ሕይወት የባህሪው የሆነ በእርሱ ላይ ደግሞ ቅዱሳን ሁሉ ተጋጥመዋል። ቅርንጫፎች ቅዱሳን፣ እኛ በምድር ያለን በእሱ የጠመቅን ቅዱሳን፣ ሰማይና ምድር የተጋጠሙበት ኢየሱስ ክርስቶስ። ስለዚህ ከግንዱ የተነሳ ሕያዋን ነን። በእኛና በቅዱሳን መካከል ኮሚኒኬሽን፣ መንፈሳዊው ህብረት፣ መንፈሳዊ ቤተክርስቲያን አጋለች ማለት ነው። እና ይሄንን ተረድታችኋል ብዬ አስባለሁ። አንብቡ፣ እምነታችሁን ጠንቃችሁ አውቁ። ኦርቶዶክስ ላይ እየተሰራ ያለውን ተንኮል በደንብ ደግሞ አይኖቻችሁን ከፍታችሁ እዩ። በውስጥም በውጭም በተሐድሶ በጴንጤ እየተደረገ ያለውን ሁሉም ኦርቶዶክስ ላይ ለምንድነው ጦር የሚወረውረው? ያም ይመጣና የሆነ ነገር በውስጥም በውጭም ይህን ጭንቅላታችሁ በደንብ አይናቻችሁን ከፍታችሁ አስተውሉ። ለምን ጴንጤ ከተሐድሶ ጋር ልዩነት አለው? ለምን ተሐድሶ ላይ ጥያቄ አያነሳም? ጸጥ አያነሱም። ተሐድሶ ከጴንጤ ጋር በልሳን ትምህርት በብዙ አይገናኙም። ለምን ተሐድሶ ጴንጤን አይጠይቅም? ዝም። ተሐድሶ ለምን ሙስሊሞችን አይሞግትም? ዝም። ጴንጤ ለምን ሙስሊሞችን አይሞግትም? ዝም። ኦርቶዶክስ ላይ ሁሉም ይነሳል። የትምህርት ልዩነት ያላቸው ገድል ያስማማቸው
የትምህርት ልዩነት በወንጌል በነገረ ድነት በነገረ ክርስቶስ በነገረ ቁርባን በነገረ ጥምቀት ልዩነት ያላቸው ጴንጤዎች አንድ አድርጎ ያዛቸው ግን ምንድነው? ገደልና ታምር። ለምን ይመስላችኋል? ተንኮል ስላለ። ስለዚህ እኛ የሙታን አምላክ አናመልክም። የእኛ አምላክ እግዚአብሔር የአባቶቻችን የነ አብርሃም የነ ይስሐቅ የነ ያዕቆብ የነ ማቴዎስ የነ ሉቃስ የነ ጴጥሮስ የነ እስጢፋኖስ የድንግል ማርያም የሁሉ የነዚያ የቅዱሳን አምላክ እግዚአብሔር ነው የምናመልከው። ስለዚህ አምላካችን ሕያው ነው፣ እኛም ሕያዋን ነን። የቅዱሳኑ ጸሎት፣ የጻድቃኑ ጸሎት፣ የመላእክቱ ጥበቃ ከኔም ከእናንተ ጋር ይሁን። እምነታችን እናጽና፣ በቤተክርስቲያናችን እንተከል። ማንም ምንም ይበል፣ በቤተክርስቲያን ትምህርት ይመዘናል። ይኸው ቀሲስ አባቴ እዚህ አሉ፣ እኔ ዲያቆን ነኝ። የፈለግነውን ብናወራ መጨረሻ ላይ በቤተክርስቲያን ትምህርት ይመዘናል። ጳጳስም ይሁን ፓትርያርክም ይሁን የሚያስተምረው ትምህርት በቤተክርስቲያን ትምህርት ይመዘናል። ቤተክርስቲያን ምን አለች? ምን ታስተምራለች? ዶግማ ቀኖና ምንድን ነው? ስለዚህ ሁሌም የሆነ ሊያጭበረብሯችሁ ሲሞክሩ ቤተክርስቲያን ምን ትላለች? የቤተክርስቲያን ትምህርት ምንድን ነው? የግለሰብ ሳይሆን የቤተክርስቲያን ድምፅ ምንድን ነው የሚለውን ሁላችሁም ለዩ። እግዚአብሔር ከኔም ከእናንተ ጋር ይሁን። ጨርሻለሁ። ወንድም የመልእክት ካለ መልእክት ልስማ። ከዛ አባታችን እንግዲህ ቡራኬ ተቀብለን እንወጣለን። እሺ ያሬድዬ ቃሉት ያሰማልን። እግዚአብሔር በእድሜ በጸጋ ይጠብቅልን። በእውነት በጣም ደስ የሚል ትልቅ ትምህርት ተምረናል እና እግዚአብሔር በጸጋ በሁሉ ነገር ይጠብቅ። እናመሰግናለን። እና ከዛ የተረፈ አካውንቴ በጣም ተመቶብኛል እና ሁላችሁም እዚህ ጋር ያላችሁ ክርስቲያን ከሆናችሁ ያው ክርስቲያኖች ኮፒ ሊንክ አድርጉልኝ። አካውንቴ በጣም ተመቶብኛል። ይሰማል? ከታች ድምጼ ከታች ይሰማችኋል አይደል? ይሰማል? ድምጼ የሚሰማችሁ ይሰማል? ማርቲ ገስቴ ላኩልኝ፣ ያስገብልኝ። የማስገባት አልችልም። ኦኬ አካውንቴን ኮፒ ሊንክ አድርጉልኝ። ሁላችሁም እዚህ ጋር ያላችሁ የተዋሕዶ ልጆች ገብታችሁ ኮፒ ሊንክ አድርጉልኝ። እናመሰግናለን። እንወዳችኋለን፣ እናከብራለን። ወንድማችንም እግዚአብሔር ይጠብቅልን። ግን እኔ በጣም የሚገርመኝ የመናፍቃን የጴንጤዎቹ ቀልድ በጣም ነው የሚያደንቀው እግዚአብሔር። መግባት የሚፈልግ ሰው ካለ መግባት ይቻላል። መግባት የሚፈልግ ሰው ካለ መግባት ትችላላችሁ። ሰላም ክርስቶስ ይብዛላችሁ። እግዚአብሔር ይመስገን። ሰላም ነው አለን። እግዚአብሔር ይክበር ይመስገን። በሌላ ይቅርታ ወንድሜ እስኪ አካውንት አፕዴት አድርገው። በጣም አስቸጋሪ ነው። ከቀደም ጀምሬ ዳቆን ከገቡ ጀምሬ እየተከታተልኩ ነበርና አካውንት በጣም እንትን ብሏል። በፊት የሚሰራ ቪዲዮዎች ነበሩ። ከዛ ተመታብኝ። ኮፒ ሊንክ የሚያደርግ ክርስቲያን የለም በነገራችን ላይ። ያው ሰምቶ የሚወጣ ሰው ነው የበዛው። ብንተባበርና ብንደጋገፍ ኮፒ ሊንክ ብናደርግ ኖርማል ነው ማለት። የኔ አካውንት እንደዚህ አይሆንም። አሁን እዚህ ጋር ሆነን ትልቅ ፍሬ አፍርተናል። ወጣ ነው ብዙ ያልገቡት ብዙ የጠፉት በጎች አሁን በዚህ አካባቢ ይመለሳሉ። ስለዚህ ኮፒ ሊንክ ብናደርግ ለራሳችን ነው። አካውንቴ ተመቶብኝ ነው። ሁላችሁም አካውንቴ ፕሮፋይል ውስጥ ገብታችሁ እኔን ሳይሆን እምነታችሁን የምትወዱት። እኔ እዚህ ላይ አልደንሱም፣ አልጨፍርም። መንፈሳዊ ላይፍ ዝማሬ፣ ተለያየ የእመቤታችን የቅድስት ድንግል ማርያም ምስጋና ነው የምናቀርበው። ብዙ ጊዜ እዚህ የሚመጣ ከ100 ሰው መካከል 50 ሰው ጴንጤ ከሆነ 50 ሰው ሪፖርት አድርጎ ነው የሚሄዱት። 50ም ባይሆን 40 ሰው ሪፖርት አድርጎ ነው የሚሄዱት። እና ምን ችግር አለ ብንተባበር፣ ኮፒ ሊንክ ብናደርግ፣ አካውንት ፕሮፋይል ውስጥ ገብተን ኮፒ ሊንክ ብናደርግ መንፈሳዊ ነው የሚተላለፍበት እንጂ እዚህ ጋር ጭፈራ፣ ዳንስ፣ ዘፈን የለም። እሺ ጋይስ፣ ስለዚህ ሁላችሁም የምትችሉት ገብታችሁ ፕሮፋይልን ነግታችሁ ኮፒ ሊንክ አድርጉ። ከዛ የተረፈ የእመቤታችን የድንግል ማርያም ማህበር ላይ ያላችሁት ልጆች
ሁላችሁም ጧት ሁሌ ልክ እንደ ዛሬ ከጧት ጀምረን ጸሎት አለን፣ ውዳሴ ማርያም እናደርሳለን። ሁሌ በጧት በቤታችን እንድትገኙ ከ2 ሰዓት ጀምሮ ከ3 ሰዓት ጀምሮ ጸሎት ስለሚጀመር ከዛ በፊት 2 ሰዓት ጀምራችሁ እኛ ቤት ክፍት ስለሆነ ገብታችሁ እንድትማሩ። ከዛ የተረፈ ሁላችሁም ኮፒ ሊንክ አድርጉ። ክርስቲያን የሆናችሁት ማተባ ያላችሁት ኮፒ ሊንክ አድርጉኝ። አካውንቴ በጣም ተመቶብኛልና በጣም የጠፉ ልጆች ውስጣችሁ ላይ ጥያቄ የፈጠረ መዝሙረ ያሬድን ማውራት እችላለሁ፣ አገናኛለሁ፣ ኮንታክት ማድረግ እንችላለን። በፈለግነው ሰዓት እንደዚህ ውይይት ማድረግ እንችላለን። ስለዚህ እኔ ቤት እናንተ ኮፒ ሊንክ አድርጉና የምትተላለፈውን የምትሰሙ ብታዳምጡ፣ ከዛ ደግሞ ፎሎ ብታደርጉ ምን ችግር አለ? ፎሎ ብንደራረግ እርስ በርሳችን ፋሚሊ ብንሆን ቃሉን ነው የምንሰማ አይደለም? ፈጣሪ ቃል መድኃኒት አለ። እግዚአብሔር ቃል መጽሐፍ ቃሉ መድኃኒት ነው ይላል። ስለዚህ ከቃሉ ውጭ ሌላ የምተላለፍ ከክርስቶስ ቃል ውጭ ሌላ የምተላለፍ አጀንዳ የለንም። አያችሁ መናፍቃን አሁን ምንፍቅና ዓለም ውስጥ የገቡት በተሳሳተ መንገድ ላይ ነው አሉት። እውነት ለመስማት ከመጡ እውነቱን ለመናገር ከመጣ አይሰሙንም፣ አዳምጡንም፣ ወደ ሌላ አንግል ነው የሚቀይሩት። አይኔ እኮ አንተን ለመፈተን ነው፣ አንተን እንዲህ ለማድረግ ነው። ስለዚህ ክርስቶስን ማወቅ ያለብን ሰዓት በዚህ ሰዓት ነው። ወንድማችን በደንብ አድርጎ አስረድቶ በሚገባ ነው። በቃ ከዚህ በላይ ምንም ስለዚህ እኛ ክርስቶስን ማወቅ አለብን። ክርስቶስን ያላወቃችሁት በቤተ ክርስቲያን ዙሪያ ጥያቄ ያለባችሁ ሰዎች እንዲህ አይነት ወጣቶችን ወንድሞችን መጠየቅ፣ ያሬድን ጥያቄ መጠየቅ የምትፈልጉት አናግሩኝ፣ እኔ እጠይቅላችኋለሁ። ያሬድን ጥያቄ የምትፈልጉት ለጥያቄ እኔን ጠይቁኝ። ልክ ወንድማችን ናቲ ቅድም እንደጠየቀ በውስጣችን ብዙ ጥያቄ የሚፈጥር አያችሁ፣ ብዙ በቤተ ክርስቲያን ዙሪያ ያሉት አባቶች ከቤተ ክርስቲያን በታች ነው እንጂ ከቤተ ክርስቲያን በላይ አይደሉም። ያን እንድትረዱ። ሰው ሊሳሳት ይችላል። ስለተሳሳተ በቃ ሃይማኖቴ እንዲህ ነው ብላችሁ ሌላ ሀሳብ ውስጥ መግባት የለባችሁ። የምሬን ነው የምላችሁ። የሰው ፍጹም የለም፣ ሰው ይሳሳታል። ያውን በአንደኛው በትልቁ አካውንቴ ቪዲዮ ሰርቼ ነበረ ቅድም ትላንት በቀደም አባ የተናገሩትን። ስለዚህ ከእንዲህ አይነት ወንድሞች መረዳት አለብን። ቤተክርስቲያናችን ምን ታስተምራለች? እውነቱስ የት ነው አለ? ያንን መረዳት አለብን እንጂ እንትና አባ እንትና ተናግረዋል፣ አባ እንትና እንዲህ ብለዋል። በዚሁ ደግሞ ልንገራችሁ፣ በዚሁ በቤተክርስቲያን ዙሪያ ያሉት አባቶች ስለለበሱ ቆብ ስላደረጉ የቤተክርስቲያን አገልጋይ ናቸው ብላችሁ ሁሉንም ሰው በፍጹም አትመኑ። ሁሉንም ሰዎች አትመኑ። በቃ በፍጹም ምን እንደሚደረግ እኮ እያንዳንዳችን እናውቃለን። አዳራሽ ውስጥ ምን እንደሚደረግ፣ ቤተክርስቲያናችን ውስጥ ምን እንደሚመለክ በደንብ እናውቃለን። ትክክለኛና እውነተኛ ክርስቶስ የት እንዳለ ሁላችንም በደንብ ታውቃላችሁ። ስለዚህ እኛ የምናውቀው የድንግል ማርያም ልጅ አሁን ቅድም እንኳን አይታችሁ ከሆነ የመነሻቸው ላይ የነበራችሁት ድንግል ማርያም በመጽሐፍ ቅዱስ ላይ የለችም ብሎ የካደ ሰው አለ። እንግዲህ ለስሙ ፓስተር ነው ፕሮቴስታንት ሆኖ ምናምን አያችሁ። ስለዚህ ምንፍቅና ዓለም ውስጥ ያሉ ሰዎች ወደኛ ልክ እንደ ወንድማችን ደመረው እንዲመጡ በእንዲህ አይነት በቃ ጥያቄ የሚፈጥር ከሆነ በውስጣችሁ ጥያቄ መጠየቅ ነው። ጥያቄ መጠየቅ ነው። ጥያቄ መጠየቅ ነው። ያልገባችሁን ጥያቄ ጠይቁት። ብዙ አባቶች አሉ። ቤተክርስቲያናችን መልስ አላት ለሁሉም። እንትና ስለተናገረ፣ እንትና እንዲህ ስላደረገ፣ እንትና እንዲህ ስለሆነ፣ እንትና እንዲህ ተናገረ ብላችሁ ሌላ ሀሳብ ውስጥ መግባት የለባችሁ። መናፍቃን አሁን እየኖሩት አሉት። እግዚአብሔር መሰከሬን እኔ ትክክለኛ በምንፍቅና ዓለም ውስጥ ጨለማ ውስጥ ነው አላችሁት። እግዚአብሔር ጨለማ ውስጥ ነው አላችሁት። ብዙዎቹ ደግሞ ወደ ትክክለኛ እምነት እየመጡ ነው። አሁንም ደግሞ ከሳምንቱ በኋላ በጣም ታዋቂ የሆነ ሰው ይመጣል። እመኑኝ፣ ከአንድ ሳምንት በኋላ ወደ ትክክለኛ እውነተኛ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ይመጡታል። መነሻችም የነበረች ቤተክርስቲያን ናት። አሁንም ደግሞ እስከ መጨረሻ ጸንታ የምትኖር እምነት አለን እኛ። ስለዚህ ማፈር የለባችሁ። ጥያቄ መጠየቅ በውስጣችሁ። እኔ ባልመልስላችሁ ከኔ የተሻሉት ብዙ ወንድሞች አሉ። እነሱ ባይመልሱ ደግሞ ከነሱ የተሻሉ ብዙ አባቶች አሉ። ቤተክርስቲያናችን ያፈራቸው እንዲህ ፈትፍቶ የሚያጎርሱት። አንድ ነገር ላሳያችሁ፣ ይቅርታ ከጠበቃችሁኝ ማለት ነው።
ጠብቁኝ አንዴ ላሳያችሁ። ይታያችኋል? በደንብ አሳያችኋለሁ በትልቁ። እዚህ ጋር የምትመለከቱት አሁን ዮናታን ነው። ምን ሲያደርግ ነው የምታዩት? እስኪ በደንብ ይሁን። እስኪ የሚነግረኛው ምን እያደረገ ነው? እዚህ ጋር ምን አለ? አሁን ምን እየተደረገ ይመስላችኋል? እስኪ አንድ ጎበዝ ጴንጤ ገብቶ የሚያስረዳኝ። ደረቱ ላይ ምን እንዳለ በደንብ ነው የምታውቁት። እስኪ የምታስረዱት ጴንጤዎች። እኔ እግዚአብሔር ምስክሬን ነው የምላችሁ። እግዚአብሔር ምስክሬን እንደው ስለ ሰው ኃጢአት ባላወራ እንኳን ደስ ይለኛል። እነሱ የሚያወሩት ግን ስለሚበልጥ አንድ ነገር ልንገራችሁ። አንድ ልጅ ነበረች፣ የምሬ ነው የምላችሁ። በጣም የምታሳዝን እናት አባት የላትም። ልጅቷ እናት አባት የላትም። ከሌላ ሀገር ነው የመጣች እና በዚህ በሚወራው መንገድ ወይም ደግሞ አሁን በምታውቁት በጊዜያዊ ነገር ድንግል ማርያም እንዲናት ምናምን ብሎ ነገሮቹን የሚያዞሩ ሰዎች አሉ አይደል? እና ግባ ልክ ይላሉ ነገሩን የሚያዞሩ ሰዎች አሉ አይደል? ምን ተፈጠረ መሰላችሁ? ይቺ ልጅ አንድ ፓስተር እንደዚህ ያወራታል። እውነት በቃ ጸሎት ይመስላል። አይታችሁ ከሆነ አሁን ፓስተሮች ወይም ደግሞ የነሱ ዘማሪያን ሲዘምሩ በብር ነው ሰውን የሚገዙት። ጸሎት ሲያደርጉ ይቅርታ ፓስተሩ የምሬ ነው ችግር የለውም። ፓስተሩ እንደዚህ ቤቱን ከፍቶ ሲጸልይ ምናምን ታለችና በእኛ ውስጥ ጥያቄ ነበራት እኛ ውስጥ ማለት ነው። ከዛ ከዚህ በኋላ ህይወትሽ እንዲህ ይሆናል የሆነ የውሸት የሳቅ ከዛ ሀገር እንድትመጣ ምናምን ያስገድዳታል። መጣች። ልጸልይልሽ ላታ በአካል እንግዲህ አስቡት። ክላስ ተይዞ አልጋ ተይዞ ጸሎት የምደረግ ምንም እንትን የለውም። ልጸልይልሽ ላታ አልጋ ይይዛል። ክላስ ቤት አልጋ ይዞ ጸሎት ያደርጋል። እንግዲህ አስቡት። አልጋ ቤት እሳትና ጽድ አይተዋወቁም። እሷ ሴት እሱ ፓስተር። እኔ ልክ ይላለሁ ማርቲ አስገቢ አንቺም ከፈለሽ ወጥቼ ኢንቫይት አድርገኝ ሰውዬ። እሱ ፓስተር እሷ ደግሞ ቃሉን ለማወቅ ነው የመጣች። በጣም የሚያሳዝን ሁኔታ ነው የምነግራችሁ። እግዚአብሔር ምስክር። እናት አባት የላትም፣ የምትኖረው ሌላ ሀገር ነው። ክላስ ይዞ በግል ነው የምጸልይልሽ ይላታል። ቤቴ ልጆቼ ስለምረብሹኝ በግል እጸልይልሻለሁ ይላታል። ከዛ ትሄዳለች። ያው እንግዲህ ተቀበለች። ያደረጋት ደፈራት። ያቺ ልጅ አሁን የት ሆናለች? እግዚአብሔር ያስቡት እንግዲህ ይህ ሰውዬ ፓስተር ዮናታን ነው። ምን እያደረገ ምን ይመስላል? እስኪ ገስት ላይ ያላችሁ አንድ ሶስት እንደው ምን እያደረገ ይመስላል? እስኪ ንገሩ። እንዲህ አይነት ጸሎት አለኝ ከፍቶ እንደዚህ ሴትዮዋን እንትን እያየ ጸሎት አለኝ። እንደው እስኪ የሚያስረዳኝ ሰው ይህንን ሃይማኖት ነው የምትከተሉት? እግዚአብሔር ምስክሬ ነው። እኔ እንኳን ስለገባኝ ነው ስለማውቀው ነው። ጴንጤ የሆናችሁት ይህንን ነው የምትከተሉት? ከዛ ምን ተደረገ? በቃ ተፈጸመ፣ ነገሩ ተፈጸመ። በቃ ይህ የሚያመልኩት እኛም ማናውቀው ጌታ ዝሙት አምልኩ ብሎ እኛም ማናውቀው ጴንጤ የሚያመልክ እኔ መጨረሻችሁ ብቻ እግዚአብሔር ምስክሬ ነው ምን እንደሚሆን ብሎ ካርጌ ፈሪ ካልገባ ማለት ነው። እንትናይ እንኳን ለአንተ መዝሙር ያሬድ እኔ ራሱ በቂ ነኝ ለአንተ ማለት ነው። እኔ በጣም በቂ ነኝ ለአንተ ከምንም በላይ ግባና እስኪ እኔ ራሱ በቂ ነኝ ለአንተ ግባና የፈለግከውን ጠይቀኝ። ይኸው ኢንቫይት አድርጌልሃለሁ ግባ። በማውራት አይደለም ሰው የሚጸድቀው ብራዘር። እኔ ለአንተ በቂ ነኝ። ይኸው ልኬልሃለሁ፣ ኢንቫይት አድርጌልሃለሁ እና ግባ። ሌሎቹም ደግሞ እየጎተቱ ነው። ስለዚህ እውነተኛ እምነታችን አጥብቀን እንያዛት።
ኦርቶዶክስ ማን እንደሆነች እኮ አሳየናቸው። ደመረ ንግስ ተመልከቱ፣ ደሜም እንደሆነ ልክ እምነቱን ተቀብሎ አያችሁ፣ መልኩ ሁላ ነው የተቀየረ። ይህ ነው በቃ እግዚአብሔር ጸጋ ሲያወርድልን እንዲህ ነው። በሌብነት አይደለም፣ በዝሙት አይደለም ሃይማኖት የሚመለከው። አዳራሽ እየገባ የሴቶችን ቅጥ እያየ ከተመቸው በቃ ለእሷ ጸሎት ታደርጋለህ። ክላስ ቤት እዩ ጩፋ እስኪ አሁን ምን ላይ ነው አለ? እዩ ጩፋ እንግዲህ አልጋውን ሲያከራይ ነው የተያዘው። በየአልጋ ቤቱ ገብቶ ለሴቶቹ ጸሎት ሲያደርግ አይደለም የተያዘው። ለአንተ ምትጸለይልሃል። እኛ ጋር ቤተክርስቲያን ማለት ይቺ ናት። እምነታችን ቅዱሳን አባቶቻችን ያቆዩልን፣ እሱን የሚከተሉት ሙሉ እንደሱ ሀያ የሆኑ ደደብ የሆኑ ሰዎች ናቸው። አካውንቴን በነገራችን ላይ ኮፒ ሊንክ ብታደርጉልኝ እንደናንተ ባለማተብ ነኝ፣ ክርስቲያን ነኝ፣ አገልጋይ ነኝ። ምንም ከእናንተ የሚቀንስባችሁ ነገር የለም። የምትፈልጉትን ጥያቄ ጠይቁን። እኔ ባልመልስላችሁ አባቶችና ብዙ የተለያየ ጸጋ ያላችሁ ልጆች አሉ፣ እነሱ እንዲመልሱ አደርጋለሁ። ከቻላችሁ የኔን አካውንት ፕሮፋይሉን ነግታችሁ ውስጥ ገብታችሁ ኮፒ ሊንክ የምትላለች፣ ኮፒ ሊንክ ገብታችሁ በዚህ የኔን ፕሮፋይል ትነኩና ኮፒ ሊንክ አድርጉልኝ። ያው ገብታችሁ ይዩት። የኔ አካውንት ሞቷል። ሁለተኛ አካውንትማ አይንቀሳቀሱም። ሁለተኛ አካውንት ትልቁ አካውንት አይንቀሳቀሱም እና ከቻላችሁ ሁላችሁም ኮፒ ሊንክ አድርጉልኝ። የድንግል ማርያም ቤተሰብ ብቻ ነው የምፈልገው። ከዛ የተረፈ ደግሞ ከኛ ጋር የእመቤታችን የድንግል ማርያም ዝክር መዘከር የሚፈልግ ሰው ይኸው 2 ዓመት ድፍን ሊሆን እስካሁን ያልተቋረጠ ሁሌ ጸሎት አይቋረጥም። እኔ እንኳን ብወጣ ብዙ ገዳማትን እሄዳሉ፣ ጸሎታችን አይቋረጥም። የእመቤታችን የድንግል ማርያም ዝክር መዘከር የሚፈልግ ሰው ሁሌ ከኛ ጋር ጸሎት ውዳሴ ማርያም ማድረስ የሚፈልግ ሰው ብቻ ማህበራችን ላይ ዝክረ ማርያም ማህበር ላይ መሳተፍ የሚፈልግ ሰው እኛ ጋር መምጣት ይችላል። ለቅዱሳን ክብር መስጠት የሚፈልግ ሰው አያችሁ፣ ድንግል ማርያምን ያልካደ ሰው እኛ ጋር መጥቶ ዝክር መዘከር ይቻላል። 1 ቁጥር ትጽፋላችሁ። ድንግል ማርያምን የምጠላት እግዚአብሔር የሰው ልጅ ሆኖ ድንግል ማርያምን የምጠላ የለም አንድም ከሰይጣን ውጭ። ስለዚህ ማህበራችን ላይ ተሳተፉ። ይሄ ነው መልካም ስራ፣ በጎ ስራ ይሄ ነው። ስለዚህ ይህንን አድርጉ፣ ተሳተፉ። እመቤታችን ባንቺ ጌታ ከእናቱ ጋር ደምቃ በራልን የአማኑኤል ስራ፣ ደምቃ በራልን የእመቤቴ ስራ፣ ሙሽሮቹ ሆኑ አብርሃም ወሳራ። ደምቃ በራልን የአማኑኤል ስራ፣ ደምቃ በራልን የእመቤቴ ስራ፣ ሙሽሮቹ ሆኑ አብርሃም ወሳራ። በቤተ ክርስቲያን ጥላ ስር ሆነን መዝሙሩ ጠፋብኝ እንጂ ብዘምር ደስ ይለኛል። በጣም ወዶ ዝማሬ ነው። ለሰርጌ ሁሉም ሰው እንዳትቀሩ። እሺ፣ ለሰርጌ እንዳትቀሩ ተጠርታችኋል። ማንም ሰው እንዳይቀር። ቦታውን ነግራችኋለሁ። መቼ እንደሆነ አልናገሩም። ቦታ ብቻ ነው የምናገረው። መቼ እንደሆነ ባለቤቴ ስለምትቆጣኝ አልናገርም። መቼ ነው አላለችው። እስኪ የምትፈልጉት የምትወዱትን መዝሙር ጻፉልኝ። አንድ መዝሙር ልዘምርላችሁ፣ ወይም ደግሞ መዘመር ሙሽሪት ነይ ትመጣለች። ሰርጌ ደርሷል፣ ትመጣለች። እንዳትቀሩ። ማንም ሰው እንዳይቀር። እስኪ ሰርግ ያማረ ሰው 1 ቁጥር ሰርግ ያማረ ሰው ማግባት በቤተ ክርስቲያን በተክሊል በቁርባን እንዴት ደስ ይላል። የምሬን ነው አብርሻ ወደ በተክሊል በቁርባን ማግባት። ገበያ ሄድ። ገበያ ወጣ ነው። በተክሊል በቁርባን በስርዓተ ቤተ ክርስቲያን ማግባት የፈለጋችሁት 1 ቁጥር። አይ ቀደምኩሽ። ድሮ ነበር እንደዚህ ብትጠይቀኝ ችግር የለውም ነበረ። አሁን ግን ጊዜ ልመስኪ አግኝቻለሁ። እሺ፣ ተፍ ብዬ ነው ለፍቼ ነው ያመጣሁት። ተፍ ብዬ ነው ያመጣሁት። እሺ፣ በተለይ መናፍቃን የፍቅር እናት የሚል መዝሙር እሺ እዘምርልሻለሁ። የፍቅር እናት ሰላም፣ የፍቅር እናት ሰላም፣ ይናፍቀኛል ስምሽን ሳልጠራ ስቀር ማርያም፣ ትላንትም ዛሬም አመስጋኝ ነኝ፣ የለም ለነገ የሚያስፈራኝ፣
ሜዳ ይሆናል ተራራ ልጄ ስላለ ከኔ ጋር የፍቅር እናት ሰላም የፍቅር እናት ሰላም ኮፒሊንግ ይናፍቀኛል ስምሽን ሳልጠራ ስቀር ማርያም ምኞቴ መስፈር ድብቅ ሕልሜ ልለፍ ወጀቡን ተቋቁሜ የጌታዬ እናት ነሽ ኃይሌን ያደርጋል ጸሎትሽ የፍቅር እናት ሰላም የፍቅር እናት ሰላም ይናፍቀኛል ስምሽን ሳልጠራ ስቀር ማርያም የፍቅር እናት ሰላም የፍቅር እናት ሰላም ይናፍቀኛል ስምሽን ሳልጠራ ስቀር ማርያም እንዴት ቀናለሁ ከመንገዴ አደራ እናቴ አስብልኝ የሚያስጨንቀኝ ጠላት የሚያሳድደኝ አትስኝ እልል የፍቅር እናት ሰላም የፍቅር እናት ሰላም ይናፍቀኛል ስምሽን ሳልጠራ ስቀር ማርያም እኔስ በማርያም እጽናናለሁ እታመናለሁ እኔስ በድንግል እመካለሁ እታመናለሁ እኔስ በማርያም እጽናናለሁ እታመናለሁ እኔስ በድንግል እመካለሁ እታመናለሁ እልል እኔስ በማርያም እጽናናለሁ እታመናለሁ እኔስ በድንግል እመካለሁ እታመናለሁ ምስጋናሽ በልቤ እታመናለሁ ሞልቶ ጠራሻለሁ እታመናለሁ ምስጋናሽ በልቤ እታመናለሁ ሞልቶ ጠራሻለሁ እታመናለሁ ጠዋትና ማታ እታመናለሁ ጽሆንልሻለሁ እታመናለሁ የቤቴ ብርሃን እታመናለሁ ድምቀት ሆነሻል እታመናለሁ መሶብ ማድጋዬን እታመናለሁ በፍቅር መልተሻል እታመናለሁ ማርያም አበባዬ ድንግል አበባ ማርያም አበባዬ ድንግል አበባ የዶክማስን ቤት ድንግል አበባ ደስታን የሞላሽ ድንግል አበባ ውሃውን ወደ ወይን ድንግል አበባ ማልደሽ ቀይርሽ ድንግል አበባ የግሽና ንግሥት ድንግል አበባ ጽውራ ጽላት ድንግል አበባ አትለይም ከኛ ድንግል አበባ በቀን በሌሊት ድንግል አበባ እኔስ በድንግል እመካለሁ እታመናለሁ እኔስ በማርያም እጽናናለሁ እታመናለሁ። የምትወዷት እታመናለሁ በሉ እስከታች የሚወዳት ሰው እታመናለሁ ብሎ ጻፍ። በማርያም እታመናለሁ በሉና ጻፉ እስኪ። እኔስ በድንግል እመካለሁ እታመናለሁ እኔስ በማርያም እመካለሁ እታመናለሁ እኔስ በድንግል እመካለሁ እታመናለሁ እኔስ በማርያም እጽናናለሁ እታመናለሁ ከእናትም በላይ እታመናለሁ ክንድሽ ደግፎኛል እታመናለሁ ካዘን ከመከራ እታመናለሁ ልጅሽ ታድጎኛል እታመናለሁ የጻድቃኔ ማርያም እታመናለሁ ጽውራ ጽላት እታመናለሁ የግሼኗ ማርያም እታመናለሁ እልል እልል እኔስ በማርያም እጽናናለሁ እታመናለሁ እኔስ በድንግል እመካለሁ።